ፓርቲ ባደረጉት ጥረት በ2016 መጨረሻ ሰኔ ላይ ተመርቆ ለአገልግሎት በቅቷል ማለት ነው። ይሄንን ደግሞ ማህበረሰቡ ችግር የፈታ ሲጠብቀው የነበረ ሁሉ ጊዜ በየምክር ቤቱ ሲነሳ የነበረ ጥያቄ ነበርና ይሄንን በመፈታቱ ትልቅ እፎይታ ያገኘንበትና ማህበረሰቡን ተጠቃሚ ያደረግንበትና በገንዘብ ሲስተም ደግሞ እስከ 12 ሚሊዮን ብር የፈጀ ነው ማለት ነው። ሁለተኛ እንደ ካፒታል ፕሮጀክት የሚወስደው በዛም ሰበይታች ጀርባረምታ እርሲያሜናቸው ተንተራቀምታ ልትሰርቃማይ ከየቀለታ ተሳበ ጀፈረ ተቸሮት ዝከዘቤተነ ተኽሮት ይኸኸ ቃርቤና ሳይንቶት በቶቾት መስፍን ከፋ እባላለሁ። የጨዋ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ ነኝ። ባለፉት 5 ዓመታት በጨዋ ወረዳ ጤና ጥበቃ ጽሕፈት ቤት የተሰሩ በመንግስት በአጋር በፓርቲና በህዝብ የተሰሩ ስራዎችን በሶስት ከፍዬ ያቀርባለሁ። አንድ ካፒታል ፕሮጀክቶች እንደ ወረዳችን ሰፊ ስራዎች በዚህ 5 ዓመት ውስጥ ሲሰሩ ቆይተዋል። በተለይ የኦዲቶ ጤና ጣቢያ የመሰረተ ድንጋይ 2003 ከተቀመጠ በኋላ እንደገባ ሳይታወቅ ብዙ ዓመት ቆይቷል ማለት። በተለይ መንግስት እና ፓርቲ ባደረጉት ጥረት በ2016 መጨረሻ ሰኔ ላይ ተመርቆ ለአገልግሎት በቅቷል ማለት ነው። ይሄንን ደግሞ ማህበረሰቡ ችግር የፈታ ሲጠብቀው የነበረ ሁሉ ጊዜ በየምክር ቤቱ ሲነሳ የነበረ ጥያቄ ነበርና ይሄንን በመፈታቱ ትልቅ እፎይታ ያገኘንበትና ማህበረሰቡን ተጠቃሚ ያደረግንበትና በገንዘብ ሲስተም ደግሞ እስከ 12 ሚሊዮን ብር የፈጀ ነው ማለት ነው። ሁለተኛ እንደ ካፒታል ፕሮጀክት የሚወስደው በዛ 5 ዓመት የተሰራው የወይሪ ጤና ጣቢያ ነው። የወይሪ ጤና ጣቢያ በጣም ስፔሻል ጤና ጣቢያ ነው። ወደ 60 ሚሊዮን ብር የፈጀ ጤና ጣቢያ ነው። ይሄንን ደግሞ አገልግሎቱ ለጉመሩም ለኛም ማህበረሰብ የሚያገለግል በተለይ በቻሃ ድንበር ላይ የሚገኝ ከመሆኑ ጋር ተያይዞ ሁለቱም የጉመሩም ድንበር ላይ ያሉ የቻሃም ድንበር ላይ ያሉ አገልግሎት እየሰጠ የሚገኝበት ሁኔታ አለ ማለት ነው። በሶስተኛ በሚያይበት ጊዜ በዚህ 5 ዓመት የተሰራው የሸሪ የባለሙያ መኖሪያ ቤት ነው። ይሄንን በ8.5 ሚሊዮን ብር የተገነባና ባለሙያዎች ተረጋግተው እዛው እንዲሰሩና ማህበረሰቡን ደግሞ ግንባታ አንፃር ደግሞ በተለይ ወለደርና አፍጥር የሕክምና መስጫ ክፍሎችን ደግሞ እጥረት ለመቅረፍ በመንግስት የተሰሩ ክፍሎች ተጨማሪ ክፍሎች መኖራቸው ለጤና ተቋሙን አገልግሎት ለሚያገኝ ማህበረሰብ ደግሞ ከፍተኛ የሆነ ጥቅም እየሰጡ ናቸው ብሎ መውሰድ ይቻላል። በማይበት ጊዜ በተለይ በ2018 የተገነቡት የወለደርና የአፍጥር ጤና ጣቢያ መጸዳጃ ቤቶች ናቸው። ስለዚህ ይሄንን ብዙ ጊዜ በሽተኛውም ባለሙያውም አካባቢ ችግር ሲፈጥር የነበረና በዘንድሮ ዓመት የተፈታ ግንባታ ነው ማለት ነው። ሌላው ደግሞ የጋሶሪ መስታው ጤና ኬላ ነው። ይሄንን በማህበረሰብና በመንግስት ተሳትፎ የተገነባበትን አሁን ወደ አገልግሎት የገባበት ሁኔታ አለ ማለት ነው። ሌላው ደግሞ የጤና ተቋማቶች በተለይ ኢንሲኔሬተር፣ ፕላሴንታ ቤት ኢንሲኔሬተር ስንል በተለይ ቆሻሻ ማቃጠያዎችን፣ ሁለተኛ ደግሞ የእንግዴ ልጅ መቅበሪያዎችን ይሄንን በተቋማቶች ግንባታ የተደረገበት ሁኔታ አለ ማለት ነው። ሌላ ደግሞ በተለይ በዘንድሮ ዓመት ደግሞ በዘንድሮ ዓመት የወለደር ጤና ጣቢያ ደግሞ ጤና ጣቢያ እድሳት ያደረግንበት ይሄንን ደግሞ በማህበረሰብ ተሳትፎ የተደረገበት ሁኔታ እንደ ምርጥ ስራ ነው ብለን የወሰድነው ነው ማለት ነው። ከሕክምና መገልገያ መሳሪያዎች አንፃር በተለይ የወይሪ ጤና ጣቢያ ስፔሻል አገልግሎት ጀምሯል። የፊዚዮቴራፒ ሁሉ ማቴሪያሎችና ባለሙያዎች የሰለጠነ ባለሙያ ሰልጥኖ አገልግሎት እየሰጠ እንደሆነ ጥሩ ተሰራ ከምላቸው ነገሮች ናቸው። ሌላው ደግሞ የወዲቶ ጤና ጣቢያ ከግንባታው በኋላ ደግሞ ሙሉ አገልግሎት በመንግስትም በህዝቡ በአጋር ደረጃ የገባበት ሁኔታ
ሰፊ ስለተሰራበት ነው ማለት ነው። ሌላው ሶላር ፍሪጆች ናቸው። በተለይ እንደ ሁሉም ጤና ተቋማቶችን ተጨማሪ የሶላር ፍሪጆችን ያገኘንበት ሁኔታ አለ ማለት ነው። ከአልትራሳውንድ አንፃር ቢያንስ እንደ ወረዳችን በመንግስትም በአጋርም ከ4 አልትራሳውንድ በላይ ያገኘንበት ሁኔታ አለ ማለት ነው። አጣጥ ሆስፒታል አካባቢ ደግሞ ጂን ኤክስፐርት ማሽን በተለይ ቲም መመርመሪያ ያገኘንበት ሁኔታ አለ ማለት ነው። ወደ ጤና ጣቢያ ደግሞ የማህፀን ጫፍ ካንሰር ቢያንስ እድሜያቸው ከ30 እስከ 49 እናቶች ወደ ካንሰር ሳይቀየርባቸው ቅድመ ልየታ በማድረግ በቅርብ አገልግሎት የሚያገኙበት ሁኔታና ባለሙያን ሰልጥኖ ይህንን አገልግሎት እየሰጠ ያለበት ሁኔታ እንደ ትልቅ ስኬት የሚቆጠር ይሆናል ማለት ነው። ሌላው ከመልካም አስተዳደር አንፃር ደግሞ በምናይበት ጊዜ በተለይ የሸሪና ውቱ ጤና ጣቢያ የተፈታው በተለይ ሸሪ ጤና ጣቢያ እንግዲህ ትራንስፈርመር ችግር ለብዙ ጊዜ ሲጠይቅ የነበረ በመንግስት በፓርቲ መሪነት ደግሞ ይሄን ያገኙበት ሁኔታ አለ። ወሊቱ ጤና ጣቢያ ደግሞ ሶላር በተለይ መብራትን ሊተካ የሚችል ሶላር ያገኙበት ሁኔታ እንደ በጎ የሚወሰድ ነው ማለት ነው። ሌላ ደግሞ በተለይ ሁልጊዜ ሲጠይቅ የነበሩ የማህበረሰቡ የጤና ተቋም ችግር የነበሩ የሸሪ ወሊቱ ላይ የውሃ ችግር ነበረ። ይህን የውሃ ችግር ደግሞ የተፈታበት ሁኔታ ትልቅ ነው ብሎ መውሰድ ይቻላል ማለት ነው። ሌሎቹ ግን ቀጣይ በግንባታ ላይ ያሉ በቅርብ ጊዜ ሊመረቁ የሚችሉ በተለይ የፊቀር ከተማ ላይ እየተገነባ ያለው የማህበረሰብ መድኃኒት ቤት ከፍተኛው ነው ማለት ነው። ይሄ በዘንድሮ በ2019 ላይ አገልግሎት ይሰጣል ብለን ከያዝናቸው ካፒታል ፕሮጀክቶች ናቸው ማለት ነው። ሌላው ደግሞ የሉቄ ሁሉ አቀፍ ጤና ኬላ ነው። ይሄ ደግሞ በማህበረሰብ በመንግስት ተሳትፎ በርብርብ እየተሰራ ያለና በቀጣይ ዓመት እሱን አገልግሎት ይሰጣል ብለን ከያዝናቸው ናቸው ማለት ነው። ሌሎቹ እንደ ወረዳችን ደግሞ ብዙ መሰረታዊ ጤና ኬላዎች ቢያንስ አሁን 2 ጤና ኬላዎች አካባቢ ቀጣይ ዓመት ይመረቃሉ የምንላቸው 2 ጤና ኬላዎች አሉ። አዘርና ወረዳና ቀበሌዎች ላይ ሌሎቹ ደግሞ በእድሳት ላይ ያሉ ገንዘብ በመሰብሰብ በማህበረሰቡ እየተሰበሰቡ ያለበት ሁኔታ አለ ማለት ነው። ሌላ ደግሞ እናቶች ማረፊያ ለመገንባት ደግሞ በመንግስትም ማህበረሰብ በማሳተፍ ቀጣይ የምንጀምራቸው በተለይ የሸሪ እናቶች ማረፊያ ላይ ይህን የምንጀምራቸው ይሆናል ማለት ነው። በአጠቃላይ በ5 ዓመቱ በሪፖርቱ በሰፊ የተገለጹ ስለሆኑ አሁን በዚህ እንደ ወረዳችን ሰፊ ዝርዝረን አንጨረሳቸው እንደ ጤና የተሰሩ ስራዎች እንዳሉ ለመግለጽ ነው። አመሰግናለሁ። ጆሽም ሰቢኮሪ ሰሪ ዘንጋነ ማጆ ባንከሬ ለሞችም ነማጅ ነጊ ሰሪ